ዛሬ ዩኒት 4 ሪቪው ኤክሰርሳይዝ ፎር ግሬድ 9 ፓርት 1 እንጀምራለን። አንደኛ ጥያቄ if x greater than y what can you say about inequality sign if multiply both sides of the inequality by negative number by positive number by 0 ነው የሚለን። እዚህ ጋር x greater than ስንት ነው ያለን? greater than y ነው የተባለው ማለት ነው። እንደዚህ ነበረ። ይሄንን በኔጌቲቭ ቁጥር ስናበዛ ከዚህ በፊት እንዳልነው በኔጌቲቭ ቁጥር ካባዛን ወይም ካካፈልን ኢኒኳሊቲ ዳይሬክሽኑ ይቀየራል ማለት ነው። ይሄንን መጀመሪያ በኔጌቲቭ ካባዛን ምን ይሆናል ማለት ነው? መጀመሪያ እንደዚህ ከነበረ ይሄንን በኔጌቲቭ ስናበዛው ቦት ሳይድ ስናበዛ ማለት ነው። ይሄ እንደዚህ በኔጌቲቭ ካበዛኑ ምን ይሆናል? ይዞራል። ኔጌቲቭ ኤክስ ሌዛን ኔጌቲቭ ዋይ ነው የሚሆነው ማለት ነው። ስለዚህ በኔጌቲቭ ካበዛኑ ዳይሬክሽኑ ይለወጣል ማለት ነው። the direction of inequality reverse ይሆናል ማለት ነው። ስለዚህ መጀመሪያ ኤክስ ነበር ግሬተር ዛን፣ አሁን ግሬተር ዛን ማለት ነው ዋይ ነው የሚበልጥ ትልቁ ማለት ነው። ሶ በአንደኛው በኔጌቲቭ ካበዛን እንደዚህ ይሆናል። በፖዚቲቭ ካበዛኑ ደግሞ ምንም በፖዚቲቭ ቁጥር ካበዛንም ካካፈልም ዳይሬክሽኑ አንቀይርም፣ ሲምፕሊፋይ ብቻ ነው የምናደርገው ማለት ነው። ስለዚህ ምንም ለውጥ የለም ማለት በፖዚቲቭ ካበዛኑ ኤክስ እንደነበረ ነው የሚሆነው። ኤክስ ሌዛን ግሬተር ዛን እንደነበረ ነው የሚቀመጠው ማለት ነው። ስለዚህ እቺ ግሬተር ዛን እንደነበረች ነው የሚሆነው። ሶ ግሬተር ዛን እንደነበረ ኤክስ ግሬተር ዛን ዋይ እንደነበረ ይሄኛው በኔጌቲቭ ካበዛን ዳይሬክሽኑ ይቀየራል። በፖዚቲቭ ካበዛን ደግሞ ምንም ዳይሬክሽን ወይ ደግሞ ኢኒኳሊቲው እንደነበረ ነው የሚሆነው። ምንም ነገር አይቀየርም ማለት ነው። በዜሮ ካባዛን ደግሞ እዚህ ጋር በዜሮ ካባዛን ኤክስ ግሬተር ዛን ዋይን ይሄንን በዜሮ የምናበዛው ከሆነ በዜሮ ካባዛን ምንድነው የሚሆነው? ኤክስ ታይምስ ዜሮ ዜሮ ነው። ዋይ ታይምስ ዜሮ ዜሮ ነው። ኤኒ ነምበር መልቲፕላይድ ባይ ዜሮ ዜሮ ነው። ሶ ምን ሆነ ማለት ነው? ኢኳል ሆነ ማለት ነው። ስለዚህ በዜሮ ካበዛነው ኢኳል ይሆናል ማለት ነው። ስለዚህ ይሄ በዜሮ ሲባዛ ማለት ነው። ስለዚህ ለአንደኛ ጥያቄ መልሳችን በዚህ መልኩ መስራት እንችላለን። ወደ ሁለተኛ ጥያቄ እናልፋለን። if x is a natural number ማለት ያው ከአንድ ጀምሮ 2 3 4 እያለ የሚሄድ ቁጥር ማለት ነው። then the solution set of inequality 3x plus 7 less than 60 ለሚለው ሶሉሽን ሴት የሚሆነው የትኛው ነው? ናቹራል ነምበር ከሆነ ማለት ነው። እዚህ ጋር 3x plus 7 less than 16 የተባለው ማለት ነው። ይሄንን ለመስራት ግዴታ 7ን ወደዚህ መውሰድ አለብኝ። ስለዚህ 3x less than ከ16 ላይ እቺን 7ን ወደዚህ አምጥተን እንቀንሳለን። ከ16 ላይ 7 9 ነው። ስለዚህ ይሄንን ለ3 ይሄንንም ለ3 እናካፍላለን። ይሄ ይጠፋል። ሶ ኤክስ ምን ሆነ ማለት ነው? 9ን ለ3 ስናካፍል ኤክስ ሌዛን ምን ሆነ? 9ን ለ3 3 ነው። ስለዚህ ኤክስ ቫልዩ ሌዛን 3 ማለት ነው። ናቹራል ነምበር ስለተባለን ከኤክስ በታች ከ3 በታች ያሉ ናቹራል ነምበሮች ማማን ናቸው? ከ3 በታች ያሉት 1 እና 2 ናቸው። ስለዚህ መልሱ 1 እና 2 ነው። ለሁለተኛ መልሳችን ኤ ነው የሚሆነው ማለት ነው። ናቹራል ነምበር ባይለን ግን ኔጌቲቭ ቁጥሮችም ሁሉም ይሆኑ ነበር ማለት ነው። ስለዚህ ለአሁኑ ግን እዚህ ጋር በተሰጠን ናቹራል ነምበር ስለተባለን መልሳችን ኤ ይሆናል ማለት ነው። ወደ ሶስተኛ ጥያቄ እንሄዳለን። ሶስተኛ ጥያቄ set up an algebraic inequality for the following ነው። ኤ ላይ የተሰጠን the sum of 7 and 3 times the number is less than or equal to 1 አለ። ይሄ የሆነ 7 እና የሆነን ቁጥር በ3 አባዝተን ስንደምራቸው ከአንድ ቁጥር ያነሱ ወይ ደግሞ እኩል የሆኑ ነው የሚሆኑት አለ። ቁጥሩን ማንን በለው የፈለጋችሁትን ፊደል መስጠት ትችላላችሁ። ሌት ኤክስ አልኩት ማለት ነው። the number is x ከዛ ምንድነው ያለን 7 ፕላስ
the sum of 7 and 3 times the number so 3 ሲባዛ x ማለት ነው ነምበሩን 3 x ብለናል ስለዚህ 3 times 7 the sum of 7 and 3 times then a number ስንት ሆነ 3x ማለት ነው 3x which is less than or equal to 1 ማለት ነው ስለዚህ ለa ለሶስተኛ መልሳችን ይሄ ይሆናል ማለት ነው 7 plus 3x less than or equal to 1 ብለን መመለስ እንችላለን ወደ b ላይ ነው የምንሄደው b ላይ if 3 is subtracted from 2 times a number then the result is greater than or equal to 9 አለ ይሄኛው ደግሞ የሆነ ቁጥር አለ አሁንም ማለት ነው ያን ቁጥር አሁንም x ማለት ትችላላችሁ x እንበለው if 3 is subtracted from 3 times a number 2 times a number ነው የተባለው ፊደል የፈለጋችሁትን መስጠት ትችላላችሁ y ልትሉ ትችላላችሁ c ልትሉ ትችላላችሁ x y መጠቀም እንችላለን ብዙ ጊዜ ስለዚህ 3 is subtracted from 2 times a number 3ን ከስንት ላይ ስንቀንስ 2 ሲባዛ የሆነ ነምበር ስንቀንስ greater than or equal to 9 ነው ያለን ስለዚህ ይሄ ምን ይሆናል ማለት ነው ከ2 y ካልነው ነምበሩ y minus 3 ማለት ነው 3ን ስንቀንስ ምንድነው ያለን greater than ነው ስለዚህ greater than or equal to 9 ማለት ነው so 9 ይቻላል ከ9 በዚህ መልኩ ማስቀመጥ እንችላለን ወደ አራተኛው ጥያቄ እንሄዳለን ወደ አራተኛ ጥያቄ ስንሄድ አራተኛ ጥያቄ ምንድነው የሚለው solve the following inequality ነው የሚለው a ላይ ተሰጠን ይሄ ነው a ላይ ተሰጠን ለመስራት መጀመሪያ እዚህ ጋር ጥያቄውን እንጽፈዋለን 2/3 into a square bracket ነው then x minus into 1 minus x minus 2/3 ያለው ማለት ነው x minus 2/3 plus 1 then plus 1 አድርገን እዚህ ጋር ስኩዌር ብራኬቱ እዚህ ጋር ይዘጋል ማለት ነው less than or equal to x ነው የተጠየቅነው ማለት ነው ሶ መጀመሪያ የምንሰራው እዚህ ጋር ያለው ነው ይሄ ቅንፍ ውስጥ ያለው እዚህ ጋር ቅንፋለች እቺ ተዘጋለች ስለዚህ ውስጥ ላይ ያለችው ቅንፍ ነው የምንሰራው ስለዚህ 1 minus x minus 2 ምን ይሆናል /3 ማለት ነው ሶ የጋራቸው 3 ነው እዚህ ጋር ማንኛውም ነምበር ባይ ዲፎልት 3 1 አለው /1 ነው ሶ 3 divided by 1 3 ነው 3 times 1 3 so 3 minus 3 divided by 1 3 divided by 3 1 ነው so 1 times x minus 2 ማለት እንደሆነ ይሄንን ስናበዛው 3 minus minus 1 times x minus x minus 1 times minus 2 plus 2 ማለት ነው plus 2/3 ይሆናል ማለት ነው ይሄ ማለት ምን ማለት ነው 3 plus 2 5 ነው so 5 minus x ማለት /3 ማለት ነው ሶ እዚህ ጋር ይሄንን ሰብስቲዩት እናደርጋለን ማለት ነው እዚህ ጋር 2/3 እንደነበረ ነው 2/3 into x minus ቅንፍ ውስጥ ያለውን ስንደምረው ስንት ሆነ 5 minus x /3 ሆነ ማለት ሲምፕሊፋይ አድርገን ማለት ነው /3 plus 1 ስኩዌር ብራኬት less than or equal to x ማለት ነው ከዛ አሁን ደግሞ እቺ ኔጌቲቭ ይሄን ወደ ውስጥ ወይ ደግሞ ይሄንንም /3 አድርገን እንደምራለን እቺንና እቺን ማለት ነው ሁለቱን x minus 5 minus x plus 3 ወይ ደግሞ እነዚህ ሶስቱን አንድ ላይ መደመር እንችላለን እዚህ ጋር ቦታ እንዲበቃን እቺን እናጥፋና እና ሶስቱን በአንድ መደመር እንችላለን እዚህ ጋር x minus 5 minus x /3 plus 1 ማለት ነው እነዚህ ሶስቱን አንድ ላይ እንደምራለን እዚህ ጋር ስኩዌር ብራኬት አለ እንዳንረሳው እቺ ግን የለችም ሶ ይሄ እንደዚህ ስለዚህ እቺን 3 ዘን በከነዚህ ጋር መደመር እንችላለን /1 አለ ይሄ እቺም /1 አላት የጋራቸው 3 ነው 3ን ለ1 ስናካፍል 3 ነው 3 ሲባዛ x 3x ይሆናል 3x
ማይነስ 3 ዲቫይድድ ባይ 1 3 ዲቫይድድ ባይ 3 1 ታይምስ እዚህ ጋር ኔጌቲቭ ትሆናለች። ሶ ኔጌቲቭ 1 ታይምስ 5 ኔጌቲቭ 5 ይሆናል። ኔጌቲቭ 1 ታይምስ ኔጌቲቭ ኤክስ ፖዚቲቭ ኤክስ ይሆናል። ስለዚህ እቺ ፕላስ ኤክስ ይሆናል። 3 ዲቫይድድ ባይ 1 3 ነው። 3 ታይምስ 1 3 ፕላስ 3 ይሆናል ማለት ነው። ስለዚህ ይሄ ቅንፍ ውስጥ ያለውን ስንደምር እንደዚህ ይሆናል። እዚህ ጋር ተመሳሳይ ስላሉን መደመር እንችላለን። እዚህ ጋር 3x ፕላስ x 4x ነው። 4x ማይነስ 5 ማይነስ 5 ፕላስ 3 ማይነስ 12 ሶ ኦቨር 3 ማለት ነው። ስለዚህ እዚህ ስኩዌር ብራኬት ውስጥ ያለውን ስንደምረው ይሆናል። ስለዚህ ምን ሆነ ማለት ነው 2 ኦቨር 3 ኢንቱ እዚህ ጋር እነዚህን ጠቅላላ ስንደምር ስንት ያመጣን 4x ማይነስ 2 ኦቨር 3 ማለት ነው። ሶ ይሄ በ2 ኦቨር 3 ስናበዛው ምንድነው የሚሆነው 2 ታይምስ 4x 8x ነው። ሶሪ እዚህ ጋር ሌዛን ስንት አለችን? ሌዛን x እንዳንረሳ ሌዛን ኦር ኢኳል ቱ x ማለት ነው። ሶ ይሄን ወደ ውስጥ ስናበዛው 8x ማይነስ 4 ኦቨር 9 ማለት ነው። ኦቨር 9 ታይምስ ሌዛን ኤክስ ማለት ነው። ከዛ ይሄንን ወደዚህ እንምጣና 8x ማይነስ 4 ኦቨር ኤክስ ሌዛን ኦር ኢኳል ቱ ኤክስ ነው። ሶ ይሄንን በ9 እናበዛዋለን እዚህ ጋር ሪል ነምበር እንዲሁም ማለት ነው። ሶ ሁሉንም በ9 ስናበዛው እዚህ ጋር 9 በ9 ስለምትጻፋ 8x ማይነስ 4 ሌዛን ኦር ኢኳል ቱ እዚህ ጋር x ታይምስ 9x ነው። ሶ 9x ይሆናል። እዚህ ጋር ቫሪያብሉን ወደዚህ ኮንስታንት ነምበር ወደዛ እንውሰደው 8x ማይነስ 9x ይሆናል ማለት ነው። 8x ማይነስ 9x ሌዛን ኦር ኢኳል ቱ አራትን ወደዛ እንወስዳለን ኮሌክት እናደርጋቸዋለን ዘሴም ቫሪያብል የሆኑትን ማለት ነው። ሶ አራት ወደዛ ሲሄድ ፕላስ 4 ሆኖ ነው የሚሄደው ማለት ስለዚህ 4 እዚህ ጋር ከ8x ላይ 9x ስንቀንስ ኔጌቲቭ x ነው የምናገኘው። ኔጌቲቭ x ሌዛን ኦር ኢኳል ቱ 4 ማለት ነው። ሶ እቺ ኤክስን ብቻውን ለማስቀረት ቦት ሳይድ በኔጌቲቭ እናብዛዋለን ወይ እናካፍለዋለን። ስለዚህ በኔጌቲቭ ካባዛን ወይም ካካፈልን the direction of inequality ይገለበጣል ብለናል። በዚህ መሰረት x greater than ኔጌቲቭ 4 ይሆናል ማለት ነው። ይሄ ከፈልጋችሁ እንደዚህ ማስቀመጥ ትችላላችሁ x greater than ኔጌቲቭ 4 ወይም ደግሞ ይሄ ከማጋኩሉ በኢንተርቫል ስናስቀምጠው from ኔጌቲቭ 4 to ፖዚቲቭ ኢንፊኒቲ ማለት ነው። ስለዚህ ለአራተኛ ኤ መልሳችን ይሄን ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ወደ ቢ ላይ ስንሄድ ቢ ላይ የተሰጠንንም በተመሳሳይ ሁኔታ ነው የምንሰራው። መጀመሪያ ቅንፍ ውስጥ ያሉትን እንስራ ማለት ነው። እነዚህ ቅንፍ ውስጥ ነው ያሉት እነዚህ እንስራቸው። ሶ 2 ማይነስ ስኩዌር ብራኬት እዚህ ጋር ኔጌቲቭ 2 ታይምስ x ኔጌቲቭ 2x ኔጌቲቭ 2x ኔጌቲቭ 2 ታይምስ 1 ኔጌቲቭ 2 ማይነስ አሁን ደግሞ እነዚህን ፍራክሽኖቹን ሁሉንም ወደዚህ እናምጣቸው ለመስራት እንዲመቸን ማለት ነው። ሶ እዚህ ጋር ኔጌቲቭ 5x ማይነስ 3 ኦቨር 12 ከኢኒኳሊቲ ወደዚህ ያሳልፈን እዚህ ጋር ስናመጣው ፕላስ ይሆናል። ሶ ፕላስ እናርግና 5x ማይነስ 3 ኦቨር 12 ማለት ነው። ኦቨር 12 እዚህ ጋር ማይነስ ራሱ አለ ይሄ x ማይነስ 3 ማለት ነው። x ማይነስ 3 ኦቨር 2 ማለት ነው። ኦቨር 2 አለን ኦቨር 2 ይሄን እናመጣን እቺ ተቀረናለች 2 ኦቨር 3x ሶ 2 ኦቨር 3 x ነው እናመጣለን 2 ኦቨር 3 x ይሆናል። እዚህ ጋር እቺን ከፈለገን ወደዚህ ማምጣት እንችላለን። እሷኛውን በኋላ እናመጣታለን። ስለዚህ ሌዛን ኦር ኢኳል ቱ 3x ተቀራለች ማለት ነው። እዚህ ጋር ይሄንን በኔጌቲቭ ወደ ውስጥ ስናበዛው ምን ይሆናል? ይሄ እቺ ኔጌቲቭ ወደ ውስጥ ታበዛለች ማለት ነው። ስለዚህ ምን ይሆናል? ኔጌቲቭ ታይምስ ኔጌቲቭ 2x ፖዚቲቭ 2x አይደል? ፖዚቲቭ 2x ይሆናል ፕላስ
2 ይሆናል ማለት ነው። ፕላስ 2 ነው ምክንያቱም ኔጌቲቭ ወደ ውስጥ ሁሉም ታበዛለች። እዚህ ጋር ፕላስ 2 አለን ሶ ፕላስ 2 እናደርጋለን። ስለዚህ ምን ሆነ ማለት ነው 2x ፕላስ 4 ሆነ ማለት ነው። ሶ እዚህ ጋር ምን ሆነ ማለት ነው እቺ 2ን ስንደምር እዚህ ጋር 2x ፕላስ 4 ይሆናል ማለት ነው። ፕላስ 4 ይሆናል። ከዛን እዚህ ጋር እቺን 3x ወደዚህ አምጥተን መቀነስ እንችላለን አይደል? ስለዚህ ምን ይሆናል ማለት ነው 3xን ወደዚህ ስናመጣት እቺን 3x ወደዚህ ስትመጣ ማይነስ ሆና ነው የምትመጣው። ስለዚህ 2x ማይነስ 3x ስንት ይሆናል ኔጌቲቭ x ነው። ሶ 4 ማይነስ x ይቀረናል ማለት ነው እዚህ ጋር። ስለዚህ እዚህ ጋር ሁሉንም አምጥተን ወደዚህ አምጥተናቸዋል። ስለዚህ ለነዚህ ደግሞ የጋራቸው ለ12 ለ2 እና ለ3 የጋራቸው ስንት ነው? የጋራቸው 12 ነው። ሶ 12ን የጋራ እናወጣለን። 12ን ለ12 አንድ ነው። አንድ ሲባዛ 5x ማይነስ 1 5x ማይነስ 1 ይሆናል። 5x ማይነስ 3 ይሆናል። ማይነስ 12 ዲቫይድድ ባይ 2 6 ነው። ሶ 6 ኢንቱ ታይምስ ከዚህ ጋር x ማይነስ 3 ማለት ነው አይደል? የምናበዛው በx ማይነስ 3 ነው። ይሄን እናደርጋለን። ማይነስ አጌን 12 ዲቫይድድ ባይ 3 4 ነው። 4 ታይምስ 2 8x ማለት 8x ኦቨር 3 ማለት ነው። ኦቨር 2 8x 8 ኦቨር 3 x ማለት ነው ለሚሆነው ሌስ ዛን ኦር ኢኳል ቱ 0 ማለት ነው። ይሄንን ወደዚህ ስላመጣን ቅድም ማለት ነው። ከዛ እዚህ ጋር ምን ቀረን 4 ማይነስ x እዚህ ጋር ተመሳሳይ ካሉን እንደምራቸዋለን ማለት ነው። እዚህ ጋር ይሄንን ወደ ውስጥ ማብዛት ትችላላችሁ። ወደ ውስጥ ታበዙት እዚህ ጋር 6x ፕላስ 18 ነው አይደል የሚሆነው። ስለዚህ ከ5x ላይ እዚህ ጋር 8x ነው የሚሆነው። ይቅርታ እዚህ ጋር ለ3 የጋራ 12 ስለወሰድን አካፍለናል። ስለዚህ 8x ብቻ ነው የሚሆነው እዚህ ጋር ማለት ነው። 8x ነው። ሶ 5x ማይነስ 6x ኔጌቲቭ x ነው አይደል የሚቀረው። ኔጌቲቭ x ፕላስ 8x ምንድነው የሚመጣው? ይሄ 7x ማለት 7x። ሶ እዚህ ጋር ምን ይቀረናል ማለት ነው? ፕላስ 7x ማለት 7x ይቀረናል። እዚህ ጋር ነምበሮቹን ደግሞ እንደምን 3 ሲቀነስ ኔጌቲቭ 3 ሲደመር እዚህ ጋር ኔጌቲቭ 6 ሲባዛ በኔጌቲቭ 3 18 ነው። ስለዚህ ሲደመር 18 ይሆናል። ለኔጌቲቭ 3 ፕላስ 18 ስናደርግ ስንት ነው የሚሆነው? ኔጌቲቭ 3 ላይ 18 ስንደምር ከ18 ላይ 3 እንደመቀነስ ማለት ስለዚህ ፕላስ 15 ይቀራል። ፕላስ 15 ኦቨር 12 ማለት ነው። ኦቨር 12 ሌስ ዛን ኦር ኢኳል ቱ 0 እንላለን። ይሄን ሁሉንም በ12 ሲምፕሊፋይ ለማድረግ ፍራክሽኑን ለማጥፋት ሁሉንም በ12 እናበዛዋለን ማለት ነው። 12 በ12 እናበዛዋለን። ስለዚህ 12 ሲባዛ 4 48 ነው። 48 ሲቀነስ 12x አይደል? 12x ሲደመር 7x ፕላስ 15 እዚህ ጋር 0 ሲባዛ 12 ያው 0 ስለሆነ ሌስ ዛን ኦር ኢኳል ቱ 0 ይሆናል ማለት ነው። እዚህ ጋር አሁን ዘሴም ቫሪያብሎችን እንደምራቸው እዚህ ጋር 48 እና 15 ስንት ነው የሚመጣው? እዚች ጋር ተሳስተናል። ለምንድን ነው የተሳሳትነው? እዚህ ጋር ስናበዛ ማለት ነው። እዚህ ጋር 5x አለን አይደለ? 5x ማይነስ 6x አለ እዚህ ጋር 6x ነች። ኔጌቲቭ 6 ታይምስ x 6x ማይነስ 8x አለ። ቫሪያብሎቹን ብቻ እዚህ ጋር እንኳን ብንደምር ማለት ነው 8x ይሄ ስንት ይሆናል? 5x ማይነስ 6x ኔጌቲቭ 1 ነው። ኔጌቲቭ x ማለት ነው። ኔጌቲቭ x ሲቀነስ 8x ስናደርግ ስንት ይመጣል? 8x እዚህ ጋር እቺ ማለት ነው። ሶ ይሄ 9x ነው። ኔጌቲቭ 9x ነው። እኛ እዚህ ጋር ፖዚቲቭ 7x አድርገናል። እዚህ ጋር ኢረር አለ ማለት ነው። ስለዚህ እቺን ማስተካከል አለብን። እዚህ ጋር ፕላስ 7x ነው የሚሆነው። ፕላስ ኔጌቲቭ 7x እዚህ ጋር ስንት ይሆናል ማለት ነው? ይሄ በ12 ስላበዛን እቺ ስንት ትሆናለች ማለት ነው? 9 ማይነስ 9x ነው የምትሆነው። እቺ ማይነስ 9x እናደርጋለን ማለት ነው። ጥንቃቄ ያስፈልጋል። አንድ ቦታ ተሳሳታችሁ ሁሉንም
ዞርባችሁ ነው የሚያበላሸው ማለት ነው። ስለዚህ ይሄ እንደዚህ ይሆናል። ይሄ 48 እና 15ን አንድ ላይ እንደምረዋለን። ከኔጌቲቭ 12 ላይ 9 ስንቀንስ ስንት ነው የሚሆነው? ኔጌቲቭ 21 አይደል? ኔጌቲቭ 21 ኤክስ ይሆናል። 48 እና 15 ደግሞ 63 ነው። 63 ግሬት ሌስ ዛን ኦር ኢኳል ቱ 0 ማለት ነው። እቺን 63 ወደዚህ እናሳልፍና ወይ ደግሞ ከሁሉም ላይ 63 እንቀንሳለን። እዚህ ጋር ምን ይቀራል? ኔጌቲቭ 21 ኤክስ ይቀራል ማለት ነው። ሌስ ዛን ኦር ኢኳል ቱ ኔጌቲቭ 63 ማለት ነው። ሶ ይሄንን ለቦት ሳይድ ለ21 ለኔጌቲቭ 21 ስናካፍል ለኔጌቲቭ ካካፈልን the direction of inequality ይዞራል ብለናል። ስለዚህ እዚህ ጋር ለኔጌቲቭ 21 ስናካፍለው ኤክስ ይቀረናል። ኤክስ ነው የሚቀረው ግሬተር ዛን ይሆናል በኔጌቲቭ ስላካፈልን። ኔጌቲቭ 63ን ለኔጌቲቭ 21 ስናካፍል 3 ነው። ስለዚህ መልሳችን ስንት ይሆናል ማለት ነው? ኤክስ ግሬተር ዛን 3 ወይም ደግሞ ኤክስ ወይ ደግሞ ፍሮም 3 ቱ ፖዚቲቭ ኢንፊኒቲ በኢንተርቫል አድርገን እንደዚህ ማስቀመጥ እንችላለን። በዚህኛው ወይ በዚህኛው ማስቀመጥ ትችላላችሁ ማለት ነው። አሁን ለአራተኛ ጥያቄ መጨረሻ ወደ አራተኛ ጥያቄ ነው የምናልፈው። ይህንን በቀላሉ እንዴት እንደምሰሩ ላሳያችሁ። ሁሉም እዚህ ጋር ፍራክሽን ናቸው። ስለዚህ እንደ አይነት ጥያቄ ሲመጣ አሁን ኤ እና ቢንም በቀላሉ በኮመን ፋክተራቸው ወይ ደግሞ በሊስት ኮመን ፋክተራቸው አባዝተን በቀላሉ ወደ ቁጥር እንቀይራቸዋለን ማለት ነው። ስለዚህ ይህንን አሁን ቦት ሳይድ በስንት እናበዛዋለን ማለት ነው? ሁሉንም በኢኒኳሊቲው የጋራቸው የ7 የ3 የ14 እና የ6 የጋራ 42 ነው። በ42 እናበዛዋለን ማለት ነው። ሁሉንም በቀላሉ ለመስራት ማለት ነው። በቀላሉ ግን እዚህ ጋር 42ን እዚህ ጋር ይሄኛውን በ42 ስናበዛ ለ7 እናካፍለዋለን። ምክንያቱም እዚህ ጋር ይቀለላል ማለት ነው። ስለዚህ 42ን ለ7 ስናካፍለው 6 ነው። ሶ 6 ሲባዛ ወይም ደግሞ 42ን የጋራ ወስዳችሁ እንደመስራት እንደማለት ነው። 6 ይሆናል። 6 ሲባዛ 3 18 ነው። ሶ 18x 6 ሲባዛ 1 6 ነው። ሶ ፕላስ 6 ይሆናል። ማይነስ እንልና አሁንም 42ን ለ3 እዚህ ጋር እናቃልለዋለን። 42ን ለ2 ስንት ነው? ለ3 14 ነው። ሶ 14 ኔጌቲቭ 14 ነች እቺ ማለት ነው። አያችሁ ኔጌቲቭ አለ። እቺ ኔጌቲቭ ወደ ውስጥ ታበዛለች ማለት ነው። ስለዚህ ኔጌቲቭ 14 ሲባዛ በ2 ኔጌቲቭ 28 ማለት ነው። 28 ሲቀነስ 42 አሁንም ለ14 ነው። ሶ ኔጌቲቭ 14 ሲባዛ ኔጌቲቭ 4 ፕላስ ይሆናል። ፕላስ 56 ማለት ነው። 56 ይሆናል። 56 ኤክስ 56 ኤክስ ማለት ነው። ግሬተር ዛን ኦር ኢኳል ቱ 42ን በዚህ ጋር ስናበዛው በ42 ለ14 ማቃለል አለብን። ስለዚህ 42ን ለ14 ስንት ነው? 3 ነው። 3 ሲባዛ ኔጌቲቭ 5x ኔጌቲቭ 15x ይሆናል። ኔጌቲቭ 15x ይሆናል ማለት ነው። ማይነስ ስንት ነው? በስንት በ3 እያበዛ ነው። ስለዚህ 12 ሲደመር 42ን ለ6 ስንት ነው? 42ን ለ6 7 ሲባዛ 7 49 ሶ 49 ኤክስ ይሆናል ማለት ነው። ከዛ ምንድነው የምናደርገው? እነዚህን ቫሪያብሎቹን ወደ አንድ ፊት ቁጥሮቹን ወደ አንድ ፊት እናደርጋለን ማለት ነው። ስለዚህ ቫሪያብሎቹን ወደዚህ እናምጣ ማለት ነው። ስለዚህ 18x ሲደመር እዚህ ጋር 56x አለን። 56x እዚህ ጋር እቺ 15x አለ ኔጌቲቭ ነው ባይዞ እዚህ ጋር ተቀጥለ እንዳትመስላችሁ 15x ነው። ሶ እዚህ ጋር ኔጌቲቭ ነው። ወደዚህ ስመጣ ፕላስ ትሆናል 15x አሁንም 49ም ወደዚህ ይመጣል። እዚህ ፖዚቲቭ ስለነበር ኔጌቲቭ ሆኖ ነው የሚመጣው። ሲቀነስ 49 ይሆናል። ግሬት 49x ማለት ነው። ግሬተር ዛን ኦር ኢኳል ቱ እዚህ ጋር ኔጌቲቭ 12 ነች የምቀረው። ስለዚህ ኔጌቲቭ 12 ከዚህ ደግሞ እንዳለ ቁጥሮቹን እናመጣለን። ሲቀነስ 6 ሲደመር 28 እናደርጋለን ማለት ነው። ስለዚህ እነዚህን እንደምራቸዋለን። እነዚህን ቫሪያብሎችን ጠቅላላ ስንደምር 40 ነው የሚመጡት። 14x ማለት ነው። ግሬተር ዛን ኦር ኢኳል ቱ
እነዚህንም ስንደምራቸው ኔጌቲቭ 12 ሲቀነስ 6 ኔጌቲቭ 18 ነው። ኔጌቲቭ 18 ሲደመር 28 ስንት ነው? 10 ነው። ሶ ይሄንን ለ40 ኦቨር 14 እናደርጋለን ማለት ነው ለማቃለል። እዚህ ጋር ኤክስ ይቀረናል። ኤክስ ግሬተር ዛን ምን ይሆናል? ይሄ 0 በ0 ይጠፋና 1 ኦቨር 4 ይሆናል ማለት። ስለዚህ መልሳችን ኤክስ ግሬተር ዛን ኦር ኢኳል ቱ 1 ኦቨር 4 ይሆናል ማለት ነው። ወይም ደግሞ በኢንተርቫል ለማስቀመጥ ፍሮም 1 ኦቨር 4 ቱ ፖዚቲቭ ኢንፊኒቲ ማለት ነው። እዚህ አራተኛ ጥያቄን በዚህ መልኩ መስራት ትችላላችሁ። ወደ አምስተኛ ጥያቄ ነው የምናልፈው። አምስተኛ ጥያቄ ሶልቭ ዘ ፎሎዊንግ ሳይመልቲኒየስ ኢኒኳሊቲ። ሳይመልቲኒየስ ኢኒኳሊቲ ብዙ ጊዜ የምንሰራው ከዚህ በፊት እንደነገርኳችሁ በግራፍ ብሰሩት በጣም አሪፍ ነው ማለት ነው። ሳይመልቲኒየስ ከዚህ በፊት እንደ ኢኳሊቲ ቀላል አይደለም ማለት ነው። ስለዚህ በኢኒኳሊቲ ነው መስራት ያለባችሁ። ቀጥታ ከኤ ላይ እንጀምራለን። ኤ ላይ የተሰጠን ይሄ ማለት ነው። አንደኛው ኢኩዌሽን ስንት ነው? ኤክስ ፕላስ 7 ሌዛን ኤክስ ፕላስ 7 ሌዛን 4 ነው። ይሄንን ላይኗን ብቻ ለማስመር ወይ ደግሞ ግራፏን ለመስራት ብቻ ኢኳል ብለን ነው የምንሰራው ማለት ነው። ስለዚህ ኤክስ ፕላስ 7 ኢኳል ቱ 4 ብለን እንሰራለን። ይሄ አሁን የኤክስ ኢንተርሴፕት እና የዋይ ኢንተርሴፕትን ለማግኘት ይጠቅመናል ማለት ነው። ወይም ደግሞ መጀመሪያ ኢኩዌሽኑን ወደ ምን እንቀይረው? ዋይ ኢንተርምስ ኦፍ ኤክስ እንቀይረዋለን ማለት ነው። ይቅርታ ይሄኛው ጥያቄ ዋን ቫሪያብል ነው። ስለዚህ በዋን ቫሪያብል በግራፍ መስራቱ እንትን አይልንም። ስለዚህ በላይን ወይ ደግሞ ሶልቭ አድርገን ነው የምንሰራው። ስለዚህ መጀመሪያ አንደኛውን ነው የምንሰራው። ኤክስ ፕላስ 7 ግሬተር ዛን 4 የሚመጣው የኤክስ ቫልዩ ስንት ቢሆን ነው? ስለዚህ ይሄ ማለት ኤክስ ግሬተር ዛን 7ን ወደዚህ ወስጄ መቀነስ እችላለሁ። ከ4 ላይ 4 ሲቀነስ 7 ስንት ነው? ኔጌቲቭ 3 ማለት። ስለዚህ የኤክስ ቫልዩ ግሬተር ዛን ስንት መሆን አለበት? ግዴታ ከኔጌቲቭ 3 የበለጡ ቁጥሮች ናቸው የሚሆኑት ማለት ነው። ለአንደኛው ይሄን እናገኛለን። ለሁለተኛው ደግሞ እንሰራለን። ይሄ ለአንደኛው መልሳችን ይሄ ነው። ለሁለተኛው ደግሞ ኤክስ ፕላስ 2 ግሬተር ዛን ሌስ ዛን 5 ነው የሚለን። ስለዚህ ለዚህኛው እቺን ሁለቱን ወስደን እንቀንሳለን። ኤክስ ምን ሆነ? ሌስ ዛን ከ5 ለ2 ስንቀንስ 3 ነው። ስለዚህ ኤክስ ይሄ እዚህኛው ደግሞ ኤክስ ግሬተር ዛን 3 ነው። ኤክስ ሌስ ዛን 3 ይሄ ከ3 በታች። ስለዚህ ሁለቱን የሚያካትተው ለዚህኛውም ለሁለቱም መልስ የሚሆነው ማለት ነው። ይሄንን በግራፍ አሳያችኋለሁ። ለዚህም መልስ የሚሆነው ለሁለቱም መልስ ሊሆነን የሚችለው ሁለቱንም አንድ ላይ የሚያቅፍ ማለት ነው። ይሄንን ስናየው እዚህ ጋር በምናይበት ጊዜ ይሄኛው ከኔጌቲቭ 3 ወደ ፖዚቲቭ ኢንፊኒቲ ማለት ነው። ወይ ደግሞ ከኔጌቲቭ 3 የበለጡ ቁጥሮች፣ ይሄኛው ደግሞ ከኤክስ ያነሱ ቁጥሮች ነው። ስለዚህ ሁለቱን የሚያካትተው የጋ ያለው ቁጥር ነው የሚለው ነው ማለት ነው። እዚህ ጋር በነምበር ላይ እንየውና ይሄ ኤክስ ግሬተር ዛን ኔጌቲቭ 3 ማለት ይሄ በኢንተርቫል ብናስቀምጠው ስንት ነው የሚሆነው? ፍሮም ኔጌቲቭ 3 ቱ ፖዚቲቭ ኢንፊኒቲ ነው የሚሆነው። ይሄኛው ደግሞ ፍሮም 3 ቱ ኔጌቲቭ ኢንፊኒቲ ማለት ነው። እንደዚህ ነው የሚሆነው አይደለ? ስለዚህ ከኔጌቲቭ 3 የበለጡ ቁጥሮች ማለት ከኔጌቲቭ 3 የሚበልጡ ቁጥሮች ከዚህ ወደዚህ ያሉት ማለት ነው። ከዚህ ወደዚህ ያሉት ናቸው። እንደገና ከኔጌቲቭ ለሁለተኛው ደግሞ መልሳችን ከ3 እስከ ከ3 ቁጥር የሚያንሱ ከ3 ቁጥር የሚያንሱ ማለት ደግሞ ወደዚህ ነው አይደል? የሚያንሱ ከ3 የሚያንሱ ቁጥሮች ወደዚህ ወደ ግራ ነው። ስለዚህ ሁለቱን የሚያካትትልን ይሄ ፓርት ነው። እዚህ ጋር ስናይ ከዚህ ጋር እስከዚህ ጋር ያሉት ማለት ነው። ስለዚህ እቺ ፓርት ማለት ስለዚህ ከኔጌቲቭ 3 ፍሮም ኔጌቲቭ 3 ቱ ከኔጌቲቭ 3 እስከ 3 እና ኔጌቲቭ 3ን ሳያጠቃልል ይሄንን በኢንተርቫል በኢኒኳሊቲ ደግሞ ስናስቀምጠው ቢልዲንግ ሴት ሜተድን ማስቀመጥ ትችላላችሁ። ፍሮም ኔጌቲቭ 3 ሌስ ዛን ኤክስ ሌስ ዛን 3 ማለት ነው። እንደዚህ አድርገን ነው የሚያስቀምጠው ማለት ነው። በነምበር ላይ ብትሰሩት የተሻለ ነው ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። ወደ ቢ ላይ እንሄድ። ቢ ላይ ስንሄድ ቢ ላይ የተሰጠን ይሄ ጥያቄ ነው። ስለዚህ ይህንንም ለመስራት ልክ እንደ ቅድሙ መጀመሪያ አንደኛውን እንሰራለን። 3x + 2
ፕላስ 2 ግሬተር ዛን 7 ነው የሚለው። ስለዚህ ሁለትን ወደዛ ወስደን እንቀንስና 3x ግሬተር ዛን ከ7 ለ2 5 ነው። ስለዚህ ኦቨር 3 እናደርጋለን። ስለዚህ ኤክስ ቫልዩ ምን ሆነ? ኤክስ ግሬተር ዛን 5 ኦቨር 3 ይሆናል ማለት ነው ለአንደኛው። ለሁለተኛው ደግሞ ይሄንን እንሰራለን። ለዚህኛው የተሰጠን ኤክስ ፕላስ 1 ሌስ ዛን 5 ነው የሚለው። ስለዚህ አሁንም አንድን ወደዛ ወስደን ስንቀንስ እዚህ ጋር ምን ይቀረናል? ኤክስ ነው የሚቀረን። ኤክስ ሌስ ዛን ከ5 ላይ 1 ስንቀንስ 4 ነው። ይሄ ኤክስ ሌስ ዛን ለኤክስ ሌስ ዛን 4 ይሆናል ማለት ነው መልሳችን። ኤክስ ሌስ ዛን 4። ይህንንም ማየት ትችላላችሁ በተወሰነ ቁጥር አድርጋችሁ። ለምሳሌ ይሄኛው ማለት ኤክስ ግሬተር ዛን 5 ኦቨር 3 ማለት 5 ኦቨር 3 ማለት 1 ፖይንት ምናምን ማለት ነው። ስለዚህ 1 ነጥብ ሰምቲንግ ማለት ነው እዚህ አካባቢ ማለት ነው። ከዚህ የበለጡ ቁጥሮች ጠቅላላ ማለት ነው። ከዚህ የሚበልጡ ቁጥሮች ጠቅላላ። ሁለተኛው ደግሞ ኤክስ ግሬተር ዛን 4 ማለት ኤክስ ግሬተር ዛን 4 ማለት ከአራት ያነሱ ቁጥሮች። ስለዚህ ከአራት ወደዚህ ማለት ነው። ስለዚህ ሁለቱም የሚጋሩት መልስ ይሄኛው ነው ማለት ነው። ስለዚህ የዚህ መልስ ሁለቱም የሚጋሩት ከ5/3 የሚበልጥ ቁጥር ማለት ነው፣ ከአራት ደግሞ የሚያንሱ ቁጥሮች። ስለዚህ በኢንተርቫል ስናስቀምጠው ፍሮም 5 ኦቨር 3 to 4 ብለንም በዚህም ከሁለት አንዱ መርጣችሁ ማስቀመጥ ትችላላችሁ። ወደ ሲ ላይ ወደ ተሰጠን ጥያቄ ስናልፍ ሲ ላይ የተሰጠን ይሄኛው ነው። ይሄንን ለመስራት ምንድነው የምናደርገው? መጀመሪያ አንደኛውን ከዛ ሁለተኛውን ሰርተን የጋራ መልስ የሆነውን ማውጣት። ስለዚህ ይሄንን መጀመሪያ የመጀመሪያውን ስንሰራ 2x + 1 ግሬተር ዛን ኦር ኢኳል ቱ 9 እንላለን። ከዛ ይሄንንም 2x አንድን ወደዛ ወስደን ስንቀንስ 2x ግሬተር ዛን ኦር ኢኳል ቱ ከ9 ላይ 1 ስንቀንስ ስንት ነው? 8 ነው። 8 ይሆናል። ለሁለት ስናካፍል x is equal to 4 ይሆናል ማለት ነው። ስለዚህ ለአንደኛው x ግሬተር ዛን ኦር ኢኳል ቱ 4 ሆነ። ለሁለተኛው ደግሞ እዚህ ጋር 3x እቺን 4 ወደዚህ ወስደን መቀነስ እንችላለን። እዚህ ጋር 3x ሌስ ዛን ከ25 ላይ 4 ስንቀንስ 21 ነው። ስለዚህ 1 ለ3 ስናካፍለው ቦth ሳይድ x ሌስ ዛን 7 ይሆናል ማለት 21 ለ3 ስናካፍል ስንት ስለሆነ ለx ሌስ ዛን 7 ይሆናል ማለት ነው። ይሄንንም በቴብል ማየት እንችላለን፣ በነምበር ላይ ማየት እንችላለን። ከፈለጋችሁ በዚህም ባትጠቀሙ ለምሳሌ እዚህ ጋር 0 እዚህ ጋር ነው የሚሆኑ። ከዛ 7 ደግሞ ሰምቲንግ እዚህ አካባቢ ይሆናል። 4 ደግሞ 7 ሳይሆን 4 ነው መጀመሪያ መጻፍ ያለብን። 4 እዚህ ጋር ይሆናል። 7 ደግሞ ሰምቲንግ ከ4 ቀጥሎ 7 እዚህ አካባቢ ይሆናል። ሶ x ሌስ ዛን 7 ማለት x ግሬተር ዛን 7 ማለት ወደዚህ ማለት ከዚህ ወደዚህ የሚበልጡ ቁጥሮች ከዚህ ወደዚህ ናቸው። x ሌስ ዛን ነው x ሌስ ዛን 7 ነው የሚለው ይሄኛው ሌስ ዛን ነው። ሶ ሌስ ዛን ማለት ደግሞ ወደ ግራ ነው የምናደርገው ማለት። ስለዚህ ከዚህ ወደዛ ማለት ነው ሌስ ዛን ማለት። x ግሬተር ዛን ኦር ኢኳል ቱ 4 ማለት ደግሞ ከአራትን አካቶ ወደዚህ እንደዚህ ማለት። ስለዚህ እቺ ፓርት ነች ማለት ነው የጋራችሁ። ስለዚህ ከስንት እስከ ስንት x ቫልዩ x ሌስ ዛን ኦር ኢኳል ቱ ማለት አለብን። እዚህ ጋር ለአራት ሌስ ዛን ኦር ኢኳል ቱ አለ። ሶ ሌስ ዛን ኦር ኢኳል ቱ x ሌስ ዛን ብቻ ነው። ለሰባት ደግሞ x ሌስ ዛን 7 ማለት ነው። ስለዚህ መልሳችን ይሄን ይሆናል። ከተፈለግን ደግሞ በኢንተርቫል ስናስቀምጥ እቺን ስኩዌር ብራኬት እናደርጋለን። አራትን ያካተተ መሆኑ ፍሮም 4 to 7ን ሲያጠቃልል ስለሆነ ኦፕን ብራኬት ነው የምናደርገው። ስለዚህ አምስተኛው ጥያቄ በዚህ መልኩ መስራት ትችላላችሁ። ወደ ስድስተኛ ጥያቄ ነው የምንሄደው። ስድስተኛ ጥያቄ ይሄኛው ቱ ቫሪያብልን ደግሞ የምንሰራው በግራፍ ነው ብለናል። ስለዚህ ከኤ እንጀምራለን። ኤ ላይ የተሰጠን ይሄ ነው። ኔጌቲቭ 2x ፕላስ y የመጀመሪያው ኢኩዌሽን ፕላስ y ግሬተር ዛን ኔጌቲቭ 4 ማለት ነው። ይሄንን y ኢን ተርምስ ኦፍ x መጽፈን ነው መስራት ያለብን ማለት ነው።
ስለዚህ ይቺን 2xን ወደዚህ ማምጣት ነው y ብቻዋን እንድቀር ማለት ሶ y ግሬተር ዛን እዚህ ጋር 2x ወደዚህ ስመጣ ኔጌቲቭ 2x ነበረች ከኢንኢኳሊቲ ወደዚህ ሲያልፍ በተቃራኒ ሳይን ነው ሶ 2x ይሆናል ማለት ነው 2x እዚህ ጋር -4 እንደነበረች ማለት ነው። ስለዚህ y in terms of x ይሄን እንደዚህ እንጽፈዋለን። ይሄኛውንም በተመሳሳይ ሁኔታ እንጽፋለን ማለት ነው። ስለዚህ ይሄኛውን ስንጽፈው ደግሞ ለዚህኛው 3x minus 6y greater than or equal to 6 ነው። አሁንም y in terms of x ነው የምንጽፈው። ስለዚህ የኤክስን ቫሪያብል ወደዚህ ወደ ቀኝ እናዞራለን። ስለዚህ ኔጌቲቭ 6y less than or greater than or equal to እዚህ ጋር 3x ወደዚህ ሲያልፍ ኔጌቲቭ ሆኖ ነው። ስለዚህ ኔጌቲቭ 3x ፕላስ 6 ማለት እዚህ ጋር 6 ስላለች 6 ሶ ይሄ ምን ሆነ ማለት ነው? ለኔጌቲቭ 6 ለኔጌቲቭ ካካፈልን ወይም ካባዛን the direction of inequality መቀየር አለብን ብለናል። ስለዚህ ይሄ ይቀየራል ማለት ነው። ምን ሆነ ማለት ነው? y less than or equal to ለኔጌቲቭ 6 እናካፍል ማለት ነው። እዚህ ጋር 3/6 ይሆናል። 3/6 ማለት ደግሞ 1/2 ማለት ነው። 1/2 x ማለት ነው። እዚህ ጋር ማይነስ 6 ለኔጌቲቭ 6 -1 ይሆናል። ሶ ኢኩዌሽናችን ይሄን ይሆናል ማለት ነው። አንደኛው ሁለቱም እንደዚህ ይሰራል። እንዲህ ከሰራን በኋላ የኤክስ ኢንተርሴፕት እና የዋይ ኢንተርሴፕትን ፈልገን በዚህ ግራፍ እንሰራዋለን ማለት ነው። ስለዚህ መጀመሪያ ለዚህኛው እንስራ። ይሄ ዋይ ኢንተርሴፕት እና ኤክስ ኢንተርሴፕትን ለማግኘት ብቻ ወይ ደግሞ ግራፏን ለመስራት ብቻ ምን እንጠቀማለን? ዋይ ኢዝ ኢኳል ቱ ኢኳል እዚህ ጋር ኢንኢኳሊቲውን እንትን ኢኳል ቱ ብለን ነው የምንሰራው ብለን ከዚህ በፊት ሶ ኤክስ ማይነስ 4 ብለን ዋይ ኢዝ ኢኳል ቱ ኤክስ ማይነስ 4 ብለን እንሰራለን። ስለዚህ ይሄንን ስንሰራ የዋይ ኢንተርሴፕት አሁን ኔጌቲቭ 4 ላይ እንደሆነ ግልጽ ነው። ሶ የዋይ ኢንተርሴፕት ኔጌቲቭ 4 ላይ እዚህ ጋር ማለት ነው። ስለዚህ የዋይ ኢንተርሴፕት ይሄ ነው። የኤክስ ኢንተርሴፕት ደግሞ ለዋይ 0 ሰጠን ነው። ስለዚህ ዋይ 0 እዚህ ጋር ስንሰጥ 2x ማይነስ 4 ይሆናል ማለት ነው። ሶ አራት ወደዚህ ይመጣል። ምን ሆነ? ፖዚቲቭ ሆኖ ነው የሚመጣው 0 ፕላስ 4 ማለት ነው። ስለዚህ 4 ኢዝ ኢኳል ቱ 2x ማለት ነው። ስለዚህ ለ2 x ብቻውን ለማስቀረት ለ2 ስናካፍል 4 ለ2 2 ነው። ስለዚህ የኤክስ ኢንተርሴፕት ደግሞ 2 ላይ ሆነ። ስለዚህ ግራፋችን ሞስት ፕሮባብሊ ሊሆን የሚችለው እንደዚህ አይነት ግራፍ ነው የሚሆነው ማለት ነው። እንደዚህ አይነት ግራፍ ይሆናል ማለት ነው። ስለዚህ ይሄን ይሆናል ማለት ነው። አሁን ይሄንን ሰራን። ከዛን በኋላ የሚቀጥለው ምንድነው? ወዴት ነው የሚቀባው የሚለው ግራፉ አሁን ሁለት ቦታ ከፍሎታል። ይሄ እቺ ላይን ሰማያዊ ላይን ያሰመርነው ግራፉ ላይ ግራፉን ሁለት ቦታ ከፍሎልናል። አንደኛው ከዚህ ወደዚህ ያለውና ከዚህ ወደዚህ። ስለዚህ አሁን የምንቀባው ወደዚህ ወይ ደግሞ ወደ ላይ ነው። ይሄን ለማወቅ ፖይንት እንወስዳለን ከፈለግነው ጋር ከግራፉ በላይ ወይ ደግሞ በታች ማለት ነው። ለምሳሌ ይሄን እቺን ፖይንት መውሰድ ይችላል። እዚህ ጋር የፈለኩት ጋር ነግቼ መውሰድ ይችላል። ብዙ ጊዜ ግን 0 የሚካተት ከሆነ 0 እዚህ ጋር ብንወስድ ለመስራት ይቀልናል። እዚህ ጋር 0 ብወስድ ለምሳሌ እዚህ ጋር 0 ግሬተር ዘን እዚህ ጋር ኤክስ ቦታም 0 ነው የምተካው ማለት ነው። የወሰድኩት ፖይንት ስንት ስለሆነ 0,0 ስለሆነ የዋይም ኤክስም 0 ስለሆነ ማለት ነው። እዚህ ጋር 0 2 ታይምስ 0 ነው። 0 ማይነስ 4 ኔጌቲቭ 4 0 ኢዝ ግሬተር ዛን 4 ነው ትሩ ነው። ስለዚህ ወደ ወሰድነው ፖይንት እንቀባለን ማለት ነው። ስለዚህ ወደዚህ ነው የምንቀባው ማለት ነው። ይሄ ፓርት ጠቅላላ ይቀባል ማለት ነው። እንደዚህ አድርገን ነው የምንቀባው ማለት ነው። ይሄ በሰማይ እንቀባና ሁለተኛውንም ግራፍ እንሰራለን ማለት ነው። ይሄኛው እንዲህ እንቀባዋለን። እንዲህ ይቀባል። ከዛን ቀጥለን ለሁለተኛው ግራፍም እንሰራለን ማለት ነው። እዚህ ጋር እንሰራለን። ሁለተኛው ግራፍ ይሄኛው ነው አይደል? እሱንም እዚህ ጋር y ኢኳል ብለን ኤክስ ኢንተርሴፕት እና y ኢንተርሴፕቱን እንፈልጋለን። የዚህ ኢንተርሴፕቱ y is equal to 1/2 x minus 1 ነው። የy ኢንተርሴፕት በግልጽ እንደምታዩ ኔጌቲቭ 1 ላይ ነው። ሶ ኔጌቲቭ 1 ማለት እዚህ ጋር ማለት ነው። እዚህ ጋር ማለት ነው። የy ኢንተርሴፕት የx ኢንተርሴፕትን ለማግኘት ደግሞ ለy 0 ሰጠን። ስለዚህ እዚህ ጋር 0 ስንሰጥ 0 is equal to 1/2 x minus 1 ይሆናል። እቺን 1 ወደዚህ እናመጣለን። ስለዚህ 1 is equal to 1/2 x ይሆናል። እዚህ ጋር x ብቻውን እንድቀር ቦት ሳይድ በሁለት እናበዛለን። ስለዚህ 2 is equal to
እዚህ ጋር በቱ ስናበዛው ቱ በቱ ጠፋለ ኤክስ ብቻ ሶ ኤክስ ኢዝ ኢኳል ቱ 2። ስለዚህ ኤክስ ኢንተርሴፕት አሁንም 2 ላይ ነው። ስለዚህ ግራፋችን ሞስት ፕሮባብሊ እንደዚህ አይነት ነው የሚሆነው ማለት ነው። እንደዚህ አይነት ነው የሚሆነው። አሁን ይሄ ቀዩም ግራፍ ሁለተኛው ግራፍ ነው ማለት ነው ለዚህኛው ማለት ነው። ስለዚህ አሁን ግራፋችን ወዴት ይቀባል የሚለው እዚህ ጋር ፖይንት ወስደን ከተካም በኋላ ወዴት እንደሚቀባ እንለያለን ማለት ነው። አሁን ይሄ ግራፍም ሁለት ቦታ ከፍሎታል። አንደኛው ከቀዩ ወደ ላይና ወደ ታች። ሶ አሁን ፖይንት እንወስዳለን ወይ ከላይኛው ወይ ከታችኛው። ከላይኛው ወስጄ ትክክለኛ ትሩ የሚያደርግልን ከሆነ ወደ ወሰኑ ፖይንት ነው የምንቀባው። ፎልስ የሚሆን ከሆነ ደግሞ ወደ ተቃራኒ እንቀባለን። ለምሳሌ ከዚህ ጋር ወስጄ ፖይንት ይሄ ፎልስ ከመጣ እዚህ ጋር ትሩ ካልመጣልኝ ማለት ነው ወደዚህ ነው የምቀባው ማለት ነው። ትሩ ከመጣ ግን ወደዚህ ነው ወደ ወሰድኩ ፖይንት ነው የምቀባው። ስለዚህ እዚህ ጋር አሁንም እዚህ ጋር 0 0 ልውሰድ 0,0 ልውሰድ ማለት ነው። ሶ እዚህ ጋር 0 ለኤክስም ለዋይም 0 እንተካለን። የዋይ ቫልዩ 0 ሌስ ዛን ኦር ኢኳል ቱ -1 ይሄ 0 ሌስ ዛን -2 ነው አይደለም ፎልስ ነው። ስለዚህ የወሰድኩ ፖይንት ከግራፉ በላይ ነው። የመጣልኝ ደግሞ ፖይንት ወስጄ ቼክ ሳረግ ፎልስ ነው የመጣው። ትሩ ቢመጣ ነው ወደዚሁ እንቀባለን። አሁን ግን ፎልስ ስለመጣ ወደ ተቃራኒ፣ ስለዚህ የዚህኛው ተቃራኒ ወደዚህኛው ነው። ስለዚህ ወደዚህ ነው የሚቀባው ማለት ነው። ይሄ ፓርት ጠቅላላ እንደዚህ ድረስ ነው የሚቀባው። እንደዚህ ያደረግን ሁሉንም ከቀዩ በታች ያለውን ሙሉ እንቀባለን ማለት ነው። አሁን እዚህ ጋር ዋናው ነገር የሁለቱ ሳይመልተኔስ ስለሆኑ መልሱ የሚሆነው ሁለቱም የተቀቡበት ነው። ስለዚህ ሁለቱንም የቀባንበት ፓርት ይሄ ነው። ሰማያዊም ቀይም ያለበት ማለት ነው። ሰማያዊም ቀይም ያለበት ነው። ስለዚህ ሁለቱንም የተቀባበት ፓርት እቺ ፓርት ነች ማለት ነው። ከዚህ እስከዚህ ድረስ ያሉት እቺ ፓርት ነች ማለት ነው። ስለዚህ አሁን ግራፋችን ትክክለኛው የሚሆነው ይሄንን አጥፍተ ነው። ይሄ ይጠፋል። ሶሪ እቺ ላይኑን ማጥፋት የለብኝም። እቺ እናሰምራታለን እዚህ ጋር እቺ እዚህ ጋርና አንደኛዋን አጥፍቼ ነው 2 እና 4 ላይ ነው የሚያቋርጠው ብለን የሰራነው። ይሄ መጥፋት የለበትም። እቺ ላይ ነው የተቀባነው ብቻ ነው የምናጠፋው። ይሄ እንደዚህ እያለ ነው የሚሄደው። ሶ ይሄ ለብቻ ሰማያዊ ብቻ የሆነ ይጠፋል ማለት ነው። ሰማያዊ ብቻ የሆነ ይጠፋል። የምናስቀረው ሁለቱም የተቀቡበትን ፓርት ብቻ ነው ማለት ነው። ስለዚህ ሁለቱም የተቀቡበት ፓርት እቺ ሴንተር ላይ ያለችው ነው። ስለዚህ እሷን በሌላ ከፈለጋችሁ በዚሁ በቀዩም ቀብታችሁ ማስቀረት ትችላላችሁ። ስለዚህ ሶሉሽናችን ይሄ ነው ማለት ነው። አሁን ሶሉሽን ወደ መስጠት እዚህ 9ኛ ክፍል ላይ የለም እንጂ ወደፊት እስከ ሶሉሽኑ ነው። ይሄ አሁን ሶሉሽኑ የሚሆነው ከዚህ ጋር ወደዚህ ነው ማለት ነው። ኤክስ ቫልዩ ማለት ነው። ስለዚህ ዶሜን እና ሬንጅ አውጡበት የምንባልበት ጊዜ ስለሚኖር እሱንም በደንብ እያያችሁ መሄድ ትችላላችሁ። ስለዚህ ግራፋችን ቦሳይድ የሚቀባው ሁለቱንም የቀባው ወይ ደግሞ ኢንተርሴክሽናቸው እቺ ፓርት ስለሆነ እሷ ነች ብላችሁ መውሰድ ትችላላችሁ ማለት ነው። ወደ ቢ ላይ እንሄዳለን። ቢ ላይ የተሰጠን ይሄ ነው። ይሄንንም ልክ እንዳሁኑ የምንሰራው መጀመሪያ y in terms of x እንጽፋለን። ስለዚህ እዚህ ጋር ቢ ላይ ኔጌቲቭ 3x ፕላስ 2y ግሬተር ዛን 6 ነው የተሰጠን ማለት ነው። ይሄንን አንደኛው ነው ሁለት ኢኩዌሽን ናቸው። ስለዚህ አንደኛው መጀመሪያ እንሰራለን። y in terms of x ለመጻፍ መጀመሪያ ቺን 3xን ወደዛ ወስዳለሁ። ሶ 2y ግሬተር ዛን እዚህ ጋር 3x ወደዚህ ሲመጣ ፖዚቲቭ ይሆናል ኔጌቲቭ ስለነበር ማለት። ስለዚህ 3x ማይነስ ፕላስ 6 ይሆናል። ስለዚህ ቦት ሳይድ ለሁለት እናካፍላለን። ሶ y ግሬተር ዛን 3/2 x ፕላስ 3 ነው የሚሆነው ማለት ነው። ስለዚህ ይሄን ይሆናል። ሁለተኛው ኢኩዌሽን ደግሞ ይሄ ነው። ስለዚህ ይሄንን ኔጌቲቭ 4y እዚህ ጋር 6x ወደዚህ ሲመጣ ግሬተር ዛን ኔጌቲቭ 6x ማለት ነው ፕላስ 8 እናደርጋለን። ሶ ይሄንን ለአራት እናካፍላለን። ለኔጌቲቭ ካካፈልን ዘ ዳይሬክሽን ኦፍ ኢንኢኳሊቲ እናዞራለን ብለናል። ስለዚህ y አሁን ግሬተር ዛን ስለነበር ሌስ ዛን ይሆናል ማለት ነው። ሌስ ዛን እዚህ ጋር ኔጌቲቭ 6 ኦቨር ኔጌቲቭ 4 ነው። ኔጌቲቭ 6 ኦቨር ኔጌቲቭ 4 ማለት ኔጌቲቭ በኔጌቲቭ ይጠፋል። እዚህ ጋር ምን ይቀረናል ማለት ነው? ሲምፕሊፋይ ስናደርገው 3 ኦቨር 2 ይቀራል ማለት ነው። ሶ እዚህ ጋር 3 ኦቨር 2 x እዚህ ጋር 8ን ለኔጌቲቭ 4 ስናካፍል ኔጌቲቭ 2 ነው።
ሶ ዋይ አንደኛው ሁለተኛ ኢኩዌሽናችን ዋይ ሌስ ዛን 3/2 ኤክስ ማይነስ 2 ሆነ ማለት ነው። ከዛ ለመጀመሪያ ኢኩዌሽን ግራፉን እንሰራለን ማለት። ስለዚህ ዋይ ኢዝ ኢኳል ቱ ብለን ነው የምንሰራው ብያለሁ 3/2 ኤክስ ፕላስ 3 ብለን ነው የምንሰራው። ሶ እዚህ ጋር የዋይ ኢንተርሴፕትን ለማግኘት ለኤክስ 0 ሰጥተን ነው። እዚህ ጋር 0 ስንሰጥ ይሄ 0 ይሆናል። 0 ፕላስ 3 3 ነው። ሶ ፖዚቲቭ 3 ላይ ነው ማለት ነው የዋይ ኢንተርሴፕት ፖዚቲቭ 3 ላይ ይሆናል የዋይ ኢንተርሴፕት። የኤክስ ኢንተርሴፕትን ለማግኘት ለዋይ 0 ሰጥተን ነው። ስለዚህ 0 ኢዝ ኢኳል ቱ 3/2 ኤክስ ፕላስ 3 ይሆናል። ስለዚህ ይሄ ምን ይሆናል? 3ን ወደዚህ ስናመጣ ኔጌቲቭ ሆና ትመጣለች። ስለዚህ 3/2 ኤክስ ኢዝ ኢኳል ቱ 3 እንላለን ማለት ኤክስ ብቻ እንዲቀር ቦት ሳይድ በ2/3 እናበዛለን። ስለዚህ ምን ይሆናል ማለት ነው? ኤክስ ኢዝ ኢኳል ቱ ይሄንን በ2/3 ማብዛት ማለት ነው። ስለዚህ ምን ሆነ? 3 በ3 ተጣፋለች። የኤክስ ኢንተርሴፕት ምን ሆነ ማለት ነው? 2 ላይ ይሆናል ማለት ነው። 2 ላይ ስለዚህ 2 ቁጥር ላይ እዚህ ጋር ይሆናል ማለት ነው። ስለዚህ ግራፋችን ሞስት ፕሮባብሊ እንዲህ አካባቢ ነው የሚሆነው። ተፈለጋችሁ ቴብል ሰርታችሁ ደግሞ ግራፉን ትክክለኛውን መስራት ትችላላችሁ። አሁን አንደኛውን ኢኩዌሽን ሰራን ማለት ነው። አንደኛውን ግራፉን ሰራን። ከሰራን በኋላ ምንድነው የምናደርገው? ኢንተርሴፕቱን እንደ ግራፉ ላይን ታሰመርን በኋላ ለመቀባት ወዴት እንመለሳለን? ወደ ኢኒኳሊቲው ነው የምንመለሰው። ስለዚህ ይሄ ግራፍ አሁን ምን እዚህ ጋር ኤክስ ዋይ ፕሌኑ ሁለት ቦታ ከፍሎታል። አንደኛው ከዚህ ከሰማዩ በታችና በላይ። አሁን ፖይንት እንወስዳለን። ወዴት ነው የምንቀበው? ወይ ወደዚህ ነው ወይስ ወደዚህ ነው የሚለው። ስለዚህ እሱን ለማወቅ ፖይንት እንወስዳለን ማለት ነው። ወይ ከግራፉ በላይ ወይ ደግሞ ከግራፉ በታች። ብዙ ጊዜ እዚህ ጋር ከ0 ኢንክሉድ ያደረገችውን ፖይንት ብንወስድ ለመስራት ይቀለናል። ስለዚህ ቺን ፖይንት ከግራፉ በታች ከፈለጋችሁ እዚህ ጋር መውሰድ ትችላላችሁ። ነገር ግን ለሲምፕሊሲቲ እዚህ ጋር ከዚህ ብንወስድ የተሻለ ነው። ቺን 0,0 እንውሰድ። ሶ ለኤክስም 0 ለዋይም 0 እንሰጣለን ማለት። ትሩ ከመጣ ወደዚህ እንቀባለን፣ ፎልስ ከመጣ ወደ ተቃራኒ። ሶ እዚህ ጋር 0 ስንተካ 0 ግሬተር ዛን እዚህ ጋር 0 ስንተካ 0 ነው የሚሆነው። 0 ፕላስ 3 3 ሶ ምን ሆነ? 0 ኢዝ ግሬተር ዛን 3 ነው አይደለም? ፎልስ ነው። ሶ 0 ስንተካ ፎልስ መጣ ማለት። ፎልስ ስለመጣ ወደ ተቃራኒ ወደ ፖይንት ወደ ከወሰኑ ተቃራኒ ወደ ሆኖ ነው የምንቀባው ማለት ነው። ስለዚህ ወዴት ይቀባል ማለት ነው? ወደዚህኛው ነው የሚቀባው ማለት ነው። ይሄንን እንደዚህ ያደረግን መቀባት እንችላለን። ሙሉ ተቀባላችሁ። ያው ጊዜ ለመቆጠብ እንደዚህ ሃይላይት ብቻ ለማሳየት ያክል ነው እንጂ የሚቀባው በትክክለኛው ነው። እንደዚህ ተቀቡታላችሁ ማለት ነው እንዲቀባ። ከዛ ይሄንን ከቀባም በኋላ ሁለተኛውን ግራፍ ደግሞ እንሰራለን። ሁለተኛ ግራፋችን የትኛው ነው? ይሄኛው ነው። ሶ ይሄንንም መጀመሪያ y is equal to ላይኑ ለመስራት ብቻ ኢኳል ቱ ብለን ነው የምንሰራው ብያለሁ። 3/2 x ማይነስ 2 ነው የተሰጠን። ስለዚህ የy ኢንተርሴፕት ለx 0 እዚህ ጋር ሰተን ነው የምንፈልገው። 0 ሰንሰጥ 0 ነው። 0 ማይነስ 2 ኔጌቲቭ 2። ስለዚህ የy ኢንተርሴፕት ኔጌቲቭ 2 ላይ ይሆናል ማለት ነው። ኔጌቲቭ 2 ላይ ይሆናል ማለት ነው። ሶሪ የመጀመሪያውን ስንሰራ ትንሽ ኤረር አለብን። ስለዚህ ወደ ሁለተኛው ከመሄዳችን በፊት ሁለተኛ ላይ የተሰጠን የተወሰነ ማስተካከያ እናደርጋለን። ይሄ ግራፉ ሙሉ ለሙሉ ኤረር ስለሚሆንብን ይሄንን እናጥፋና እንደገና እንሰራለን። እዚህ ጋር ኢንተርሴፕቱ የኤክስ ኢንተርሴፕት 2 ላይ ሳይሆን የሚሆነው ኔጌቲቭ ላይ ነው የሚሆነው። ስለዚህ ቼክ እናድርገው እንደገና። አንዳንዴ ኤረር ያጋጥማል። ስለዚህ ኤረራችንን ማስተካከል ግድ ይለናል። እዚህ ጋር የኤክስ የዋይ ኢንተርሴፕት ስንት ላይ ነው ያለው? 3 ላይ ነው እንደምናየው ማለት እዚህ ጋር 3 ላይ ነው። ይሄ 3 ነው። የኤክስ ኢንተርሴፕትን ግን ለማግኘት ለዋይ 0 ሰጠን ነው። ስለዚህ y is equal to 3/2 x + 3 ይሆናል። እቺን 0 ወደዚህ ስናመጣ ኔጌቲቭ ነው የምትሆነው። ስለዚህ ኔጌቲቭ 3 is equal to 3/2 x ይሆናል። ስለዚህ ኤክስን ብቻውን ለማስቀረብ ቦት ሳይድ በ2/3 እናበዛለን። ስለዚህ ኔጌቲቭ 3 ታይምስ 2/3 ስናደርግ 3 በ3 ይጠፋል። x is equal to ኔጌቲቭ 2 ላይ ነው። ቅድም 2 ላይ ያለው ተሳስተን ነው። ሶ እዚህ ጋር ኔጌቲቭ 2 ላይ ነው ማለት ነው ኤክስ ኢንተርሴፕት። ይሄንን ካገኘን በኋላ ኢንተርሴፕታችንን ካገኘን በኋላ ግራፉን ለመስራት ቀላል ነው።
ከፈለጋችሁ ቴብልም ሰርታችሁ ማለት ነው ትክክለኛው እንትንም ማግኘት ቀላል ነው ማለት ነው። ነገር ግን ሰዓት ለመቆጠብ መጀመሪያ እንደዚህ ኢንተርሴፕቶቹን አገናኝተን እንደዚሁ ቀጥ ብሎ ነው የሚሄደው ብለን ስትሬት ላይን ስለሆነ እንደዚህ ይሆናል ማለት ነው። ስለዚህ ይሄን ይሆናል። አሁን ወዴት ነው የሚቀባው የሚለው ለመለየት ፖይንት እንወስዳለን። ከዚህ ፖይንት ከታች ካለው እንውሰድ 0 እና 0 ስንወስድ እዚህ ጋር 0 እንተካለን። 0 ግሬተር ዛን እዚህ ጋር 0 ስንተካ 0 ነው የሚሆነው። 0 + 3 3 0 is not greater than 0 is not greater than 3 ፎልስ ስለሆነ ከወሰኑ ፖይንት በተቃራኒው ነው የምንቀባው ማለት። ስለዚህ እቺ ፓርት ነች የምትቀባው ማለት ነው። ይሄን ፓርት እንደዚህ ሃይላይት እንቀባዋለን። እናንተ ደግሞ ቀርጋችሁ መቀባት ትችላላችሁ፣ ጊዜ ለመቆጠብ ነው። ይሄ እንደዚህ ይሆናል ማለት ነው። ይሄ ወደዚህ ይቀባል ማለት ነው። ሙሉ እየተቀባ ይሄዳል ቁጥር በወሰድን ቁጥር ማለት ነው። በዚህ መልኩ ትሰሩታላችሁ ማለት ነው። ይሄ አንደኛው ግራፍ ነው። ሁለተኛው ግራፍንም በተመሳሳይ ሁኔታ ነው የምንሰራው። መጀመሪያ ምንድነው የምናደርገው? ለዚህም ኤክስ ኢንተርሴፕት ነው ወይ ኢንተርሴፕት እንፈልጋለን። ስለዚህ y = ምን ብለን ነው የምንሰራው? 3/2x - 2 ነው። ሶ እዚህ ጋር የy ኢንተርሴፕት በግልጽ እንደሚታየው -2 ላይ ነው የy ኢንተርሴፕት። ሶ እዚህ ጋር ነው ማለት ነው። ለኤክስ ኢንተርሴፕት ደግሞ ለማግኘት ለy 0 ሰጠን ነው። ሶ 0 = 3/2x - 2 ኤክስን ለማግኘት ሁለቱን ወደዚህ እናመጣለን። 2 = 3/2 ኤክስ ይሆናል ማለት ነው። ሶ ይሄ ኤክስ ብቻውን እንድቀር ቦት ሳይድ በስንት እናበዛዋለን? በ3 ሁለተኛ በ3 ሁለተኛ ስናበዛ እዚህ ጋር 2 ሲባዛ 2 3ኛ ይሆናል ማለት ነው። ስለዚህ የኤክስ ቫልዩ ምን ሆነ ማለት ነው? እዚህ ጋር ኤክስ ኢንተርሴፕታችን 4/3 ላይ ይሆናል ማለት ነው። 4/3 ማለት ኦልሞስት 1 ነጥብ ምናምን እዚህ አካባቢ ነው የሚሆነው። ስለዚህ እዚህ ጋር ማለት ነው። ስለዚህ ቺኔችን እንዲናገናኛቸዋለን እንደዚህ ይሆናል። ይሄኛውም በዚሁ ጋር ይቀጥላል እንደዚህ ማለት ነው። እዚህ ጋር ወዴት ይቀባል የሚለውን ለማወቅ ደግሞ እዚሁ ጋር ኢኒኳሊቲው ጋር እንመለሳለን። ለፖይንት እንወስዳለን። ብዙ ጊዜ ከወላይ ከታይ ወይ ከላይ ነው የምንወስደው። ከላይ ስንወስድ 0 0ን ብንወስዳ 0 እዚህ ጋር እንተካለን ለኤክስም ለዋይ። ሶ 0 ሌዛን -2 ነው አልመው እዚህ ጋር 0 ስንተካ 0 ስለምን 0 - 2 -2 ይሆናል። ይሄ ትሩ ፎልስ ነው። ስለዚህ ወደ ተቃራኒው ነው የምንቀባው ማለት ነው። ይሄ ፓርት ይቀባል ማለት ነው። ይሄ ፓርት ነው የሚቀባው። ከቀዩ ላይን ወደ ታች ያለው ጠቅላላ ይቀባል ማለት ነው። እንደዚህ ነው የሚሆነው ማለት ነው። እንደዚህ ይሆናል። እዚህ ጋር ኮመን ለሁለቱ የሆነ አላቸው ወይ ደግሞ ወደፊት ላይኑ ቢሄድስ ይኖራቸዋል ብለን ስናይ የላቸውም። ምክንያቱም ፓራላል ናቸው። ፓራላል ከሆኑ ኖ ሶሉሽን ነው። ስለዚህ ለቢ ማለት ነው ኖ ሶሉሽን ነው ማለት ነው። መልሳችን ኖ ሶሉሽን ይሆናል ማለት ነው። ኮመን የሆነ ስለሌላቸው ማለት ነው። ግራፉ ግን እንደዚህ ይሆናል። ወደ መጨረሻው ለስድስተኛ ጥያቄ ወደ መጨረሻው እንሄዳለን። ሲን እናገኛለን መጨረሻ ላይ። ሲ ላይ የተሰጠንንም በተመሳሳይ 3 ናቸው። 3ም 4ም 5ም ሊሆን ይችላል መስራት እንችላለን በግራፍ። እዚህ ጋር በአንደኛው ጥያቄ የተሰጠን y greater than or equal to -4 ነው የሚለው። ይሄ ሲምፕሊፋይ ሆኗል። y in terms of x ተጽፏል ማለት ነው ኦሬዲ። ይሄን ለመስራት ግራፏን ለመስራት y equal to -4 ነው የሚሆነው ማለት። ይሄ ማለት ምን ማለት ነው? የx ቫልዩ የፈለገው ነው የy ቫልዩ ሁሌ -4 ነው የሚሆነው ማለት ነው። ለምሳሌ ለx ቫልዩ -1 ብሰጥ 4 ላይ ነው የሚሆነው እዚህ ጋር ማለት ነው። -2 ብሰጥ እዚህ ጋር ነው የሚሆነው። -3 ብሰጥ -4 ነው የሚሆነው። +4 ነው የሚሆነው። -4 ብሰጥ እንደዛው። አንድ ቁጥርን ብሰጥ እንደዛው። ስለዚህ የx ቫልዩ የፈለገው ነው የy ቫልዩ 4 ነው ማለት ነው። ስለዚህ y ሁሌ 4 ነው። ሶ ይሄ ግራፍ ስትሬት እንደዚህ ነው የሚሆነው ማለት ነው። ስትሬት ግራፍ ይሆናል ማለት ነው። እንደዚህ ነው የሚሆነው። ወዴት ይቀባል ለሚለው የy ቫልዩ ግሬተር ዛን -4 ነው አይደል? የy ቫልዩ -4 ላይ ነው የምናሰምረው። እዚህ ጋር ተሳስተናል። እዚህ ጋር እናስተካክል። y ከ-4 ጋር ነው እዚህ ጋር y =4። ይሄ ማለት ሁሌም የy ቫልዩ -4 ነው ማለት ነው። ለምሳሌ -4ን ብንሰጥ ለx ቫልዩ -4 ሰጥ የy ቫልዩ -4 ነው። -3 ስንሰጥ እንደዛው የx ቫልዩ ፈለገውን የy ቫልዩ ግን -4 ነው። 0 ብንሰጥም
-4 ነው። 1 ብንሰጥ -4 ነው። 2 ብንሰጥ የዋይ ቫልዩ አይቀየርም ማለት ነው። ስለዚህ እነዚህ ነጥብጣብ ያደረግንባቸውን ስናገናኘው ግራፉን ሰራን ይባላል ማለት ነው። ስለዚህ እንደዚህ በአራት ላይ አቋርጦ ለኤክስ ቫልዩ ለኤክስ አክሲስ ስትሬት ላይን ይሰራል ማለት ነው። እንደዚህ ነው የሚሆነው። ይሄ አንደኛውን ግራፍ ሰራን ማለት ነው። አሁን ወዴት ይቀባል የሚለውን ስናይ የኤክስ ቫልዩ ከኔጌቲቭ 4 የበለጡ ቁጥሮችን ብቻ ነው የሚይዘው ማለት ከኔጌቲቭ 4 የሚበልጡት ወደዚህ ናቸው፣ ወደዚህ የሚያንሱት ናቸው። ስለዚህ ወዴት ይቀባል ማለት ነው? እንደዚህ ወደ ላይ እንደዚህ ይቀባል ማለት ነው። ይሄ ፓርት ነው የሚቀባው ማለት ነው። ይሄንን እንደዚህ መቀባት ትችላላችሁ፣ ደመቅ አድርጋችሁ ቀቡት። ይሄንን ግን ለጊዜ ለመቆጠብ ያህል ነው። እንደዚህ ሃይላይት ከቀባን በቂያችን ነው፣ ለማሳየት ብቻ ነው። ይሄ እንደዚህ ይሆናል ማለት ነው። ይሄ አሁን ለአንደኛው ግራፋችን ብቻ ነው። ሁለተኛው ግራፋችንንም በተመሳሳይ ሁኔታ እንሰራለን። ሁለተኛው ግራፋችን ምንድነው የሚለው? ይሄን እናጥፋና ዋይ ሌዛን በሌላ ከለር እናርገው ተመሳሳይ እንዲሆን ዋይ ሌዛን ኤክስ ፕላስ 3 ነው። ይሄ አሁን ግራፉን ለመስራት ብቻ ዋይ ኢዝ ኢኳል ቱ ብለን ነው የምንሰራው ብለን ዋይ ኢዝ ኢኳል ቱ 3 ብለን እንሰራለን። እዚህ ጋር የዋይ ኢንተርሴፕትን ለማግኘት ለኤክስ ቫልዩ 0 እንሰጣለን። ያው 0 ስንሰጥ 0 እዚህ ጋር 0 ስንተካ 0 ነው የሚሆነው። 0 ፕላስ 3 ነው። ስለዚህ የዋይ ኢንተርሴፕት እዚህ ጋር 3 ላይ ነው ማለት ነው። ኤክስ ኢንተርሴፕት ደግሞ ለዋይ 0 ሰጠን ነው። ለዋይ እዚህ ጋር 0 እንሰጥና ኤክስ ፕላስ 3 እንላለን። ከዛ ለኤክስ ሶልቭ እናደርጋለን ማለት 3 ወደዛ ሲሄድ ፖዚቲቭ ስለነበር ወደዛ ሲያልፍ ኔጌቲቭ ይሆናል። ሶ ኤክስ ኢዝ ኢኳል ቱ ከ0 ላይ 3 ስንቀንስ ኔጌቲቭ 3 ላይ የዋይ የኤክስ ኢንተርሴፕት ደግሞ ኔጌቲቭ 3 ላይ ይሆናል ማለት ነው። ከዛም ይሄኛውንም ላይኑን እናሰምራለን። ካሰመርን በኋላ ከዛ ወዴት ይቀባል የሚለውን ደግሞ ፖይንት ከግራፉ በላይ ወይም በታች ወስደን ቼክ ነው የምናደርገው ማለት ነው። ይሄ በኢንተርሴፕት ብቻ ብዙ ጊዜ ግራፉን ኦልሞስት ፐርፌክት ራሱን ባይሆንም ተቀራራቢውን መስራት እንችላለን። ይሄ እንደዚህ እያለ ነው የሚሄደው። ይሄ እንደዚህ ይሆናል ማለት ነው። ሶ አሁን ይሄ ግራፍ ኤክስ ዋይ ፕሌን ሁለት ቦታ ከፍሎና አንደኛው ከዚህ ከሰማዩ በላይ ነበታች። ሶ ይሄ ወዴት ይቀባል የሚለውን ደግሞ ፖይንት እንወስዳለን። ከዚህ ውስጥ ወይ ከዚህ ልውሰድ ነው 0 0 ለኤክስ ቫልዩ እዚህ ጋር 0 ለዋይም 0 እንስጥ። 0 ግሬተር ዛን ኤክስ ሌስ ዛን ኤክስ ፕላስ 3 0 ፕላስ 3 ነው። 0 ለኤክስ ቫልዩ 0 ስለሰጠን ይሄ ማለት 0 ሌስ ዛን 3 ይሆናል ማለት ነው። ይሄ ትሩ ፎልስ ነው። ስለዚህ ወደዚህ አንቀባም። ወዴት ነው የሚቀባው ማለት ነው? ወደዚህ ወደ ላይ ነው የሚቀባው ማለት ነው። ስለዚህ ወደዚህ ወደ ላይ እንቀባዋለን ማለት ነው። ስለዚህ ይሄ ፓርት ወደ ላይ ሙሉ ይቀባል ማለት ነው። አሁን ሶስተኛው ግራፍ ብቻ ነው የሚቀረን። ሶስተኛውን ግራፍንም በተመሳሳይ ሁኔታ እንቀባለን እንሰራለን ማለት ነው። ሶስተኛው ግራፋችንን ምንድነው የሚለው? ሶስተኛው ግራፍ ዋይ ሌስ ዛን ኦር ኢኳል ቱ ኔጌቲቭ 3x እዚህ ጋር ተሸፍኖብናል። ኔጌቲቭ 3x ፕላስ 3 ነው የሚለው እዛ ጋር ተሸፍና ነው። ፕላስ 3 ነው የሚለው እዚህ ጋር ማየት ትችላላችሁ። ፕላስ 3 ነው የሚለው። ስለዚህ ይሄ እንደዚህ ይሆናል። ይሄንንም ለመስራት መጀመሪያ ዋይ ኢዝ ኢኳል ቱ ብለን ነው የምንጀምረው ብያለሁ። ግራፉን ብቻ ለመስራት ኢኳል ብለን እንሰራለን። ኢንኢኳሊቲውን የምንጠቀመው እንትኑን ለመስራት ነው፣ ግራፉን ለመስራት ነው ማለት ነው። ሌላ ከለር ብናደርገው የኛውም የተሻለ ነው ለመለየት። ሶ ዋይ ኢዝ ኢኳል ቱ ምን ብለን እንሰራለን? ኔጌቲቭ 3x ፕላስ 3 ብለን እንሰራለን ማለት ነው። እዚህ ጋር በግልጽ እንደሚታየው የዋይ ኢንተርሴፕት 3 ላይ ነው። 3 ቁጥር ላይ እዚህ ጋር ደሴም ማለት ነው ከቅድም ግራፉ። የኤክስ ኢንተርሴፕት ለማግኘት ለዋይ 0 ሰጠን ነው ብለናል። ሶ 0 ኢዝ ኢኳል ቱ ኔጌቲቭ 3x ፕላስ 3 ነው የሚሆነው። 3 ወደዚህ ይመጣል። ስለዚህ ኔጌቲቭ ይሆናል። ወደዚህ ሰፍ ኔጌቲቭ 3 ኢዝ ኢኳል ቱ ኔጌቲቭ 3x ይሆናል። ኤክስ ብቻውን ለማስቀረት ቦት ሳይድ ለኔጌቲቭ 3 ስናካፍል ፖዚቲቭ ዋን የኤክስ ኢንተርሴፕት ደግሞ ፖዚቲቭ አለ። ሶ ግራፋችን ይሄን ይሆናል ማለት ነው። እንደዚህ ብሎ በዚህ በኩልም እንደዚህ ስትሬት ነው የሚሄደው፣ ስትሬት ላይን ነው። ሶ ይሄ እንደዚህ ይሆናል ማለት ነው። ከዛ ወዴት ይቀባል የሚለውን ለማወቅ ኢንኢኳሊቲውን እንጠቀማለን ማለት ነው። ብዙ ጊዜ ስትሬት ላይን የምናሰምረው ምን ሲሆን ነው? ሌስ ዛን ኦር ኢኳል ቱ ካለ ብቻ ነው። አሁን እዚህ ጋር ለዚህኛው አሁን ለመስራት እንዲመችም ይሄ ነው እንጂ ለዚህ ስትሬት ላይን ነው። ልክ ነው ይሄኛው ማለት ነው። ይሄ ስትሬት ላይን እንደዚህ ይሄዳል። ስትሬት ላይን ነው ይሄኛው፣ ምክንያቱም ሌስ ዛን ኦር ኢኳል ቱ ስላለ። ለዚህኛው ግን ነጠብጣብ ነው ማድረግ ያለብን። ለዚህኛው
ለዚህኛው ነጥብጣብ ነው ማድረግ ያለብን። ነጥብጣብ እሱን እንድታስታውሱ ነው። ነጥብጣብ የሚሆነው ኢኳል ቱ ከሌለበት ነው ማለት ነው። እኔ እዚህ ላይ ለመስራት ነጥብጣቡን ጊዜ ስለሚወስድ ነው። ስለዚህ ለዚህኛው ፖይንት እንወስዳለን። 0 0 እዚህ ጋር እንወስድ። ከግራፉ በላይ ወይ በታይ ነው የምንወስደው ብለን ከታች ወሰድን። ሶ 0 ሌዛን ኦር ኢኳል ቱ እዚህ ጋር 0 ስንተካ 0 0 ፕላስ 3 3 ነው። ሶ 0 ሌዛን ኦር ኢኳል ቱ ሌዛን ኦር ኢኳል ቱ 3 ነው ወይ ፎልስ ነው አይደል የሚመጣው። ስለዚህ ፎልስ ስለሚመጣ ወደ ተቃራኒ ነው የምንቀባው። ወዴት እንቀባለን ማለት ነው? በሌላ ከለር እናድርገውና ወዴት ነው የሚቀባው ማለት ነው? ወደዚህኛው ወደዚህ ነው የሚቀባው ማለት ነው። ወደዚህ ይሄንን ሙሉ ተቀባላችሁ ማለት ነው። ይሄ አሁን መልሳችን የሚሆነው የቱ ነው ማለት ነው? ሶስቱንም የያዘው ሶስቱንም በተለያየ ቀለም ስለቀባን ነው ሶስቱንም ቀለም የያዘውን ነው ማለት ነው መልስ ብለን የምንወስደው። ሶሪ ይሄኛው እዚች ጋር የተሳሳትነው ነገር አለ። አሁንም ምንድነው ይሄኛው ፓርት ማለት ነው ለዚህኛው ወደዚህኛው ሳይሆን የምንቀባው ትሩ ነው አይደል? 0 ሌዛን 3 ነው። ሶ ወደ ታች ነው የምንቀባው ማለት ነው። ስለዚህ እቺን አረንጓዴ እናጠፋታለን። ይሄ ይጠፋል ማለት ነው። ምክንያቱም ትሩ ከሆነ ወደ ወሰኑ ፖይንት ነው የምንቀባው ማለት ነው። ስለዚህ እቺን አጥፋት። ይሄ ሰማዩም ትንሽ ኢረር አለበት፣ እሱንም እናስተካክላለን። ይሄ ላይናችንን ቀጥታ እናሰምረዋለን። ይሄ ራሱ ነው የሚሆነው። ከዛ ግን የምንቀባው ወደዚህ ነው፣ ወደዚህኛው ፓርት ነው። ይቅርታ ስለ ትንሽ ስለቸኮልኩ ነው፣ ሰዓት ወስጄባችኋለሁ ብዬ ስለቸኮልኩ ነው። እንደገና ለዚህኛውም ቼክ እናደርጋለን። ለዚህኛው 0 0 3 ትሩ ነው አለ የመጣው ቀደም። ስለዚህ ይሄኛው ራሱ ሰማዩ ራሱ ማለት ነው ወደ ታች ነው የሚቀባው። ሽኮላ ምን ያህል ኢረር እንደሚያመጣ እያያችሁ ነው አይደል? ስለዚህ ተረጋግታችሁ ስሩ። ሁሉንም ማለት ፈጥናችሁ ብዙ ለመስራት ከመሞከር ይልቅ የተወሰነ። ስለዚህ የጋራቸው የምትሆን እቺ ፓርት ነው ባይዘው፣ እቺኛዋ ፓርት ነው ወደዚህ ሲቀባ ማለት ነው። ስለዚህ እቺ ፓርት ነች የምትሆን የጋራ የምትሆነው ማለት ነው። ስለዚህ ሰማዩም ወደ ታች ነው የሚቀባው የሚለውንም በዚሁ ጋር እንደዚህ መቀባት ትችላላችሁ ማለት ነው። ይሄ ወደ ታች ነው የሚቀባው ማለት ነው፣ ይሄ ፓርት ማለት ነው። ሰማዩም እንደዚህ ነው የሚቀባው የሚለውን ለማሳየት ነው። ይሄ ቀዩ የቅድሙ እንደ ቅድም ምንም የሚቀየር ነገር የለውም። ይሄ እንደዚሁ ነው የሚቀባው ማለት ነው። ስለዚህ ይሄንን ሶስቱን የሚያዘችው ፓርት እቺኛዋ ፓርት ነች፣ እቺ ፓርት ነች ማለት ነው። እቺ ፓርት ሶ መልሳችን የሚሆነው የቱ ነው ማለት ነው? ቀብተን የምናስቀምጠው ማለት ነው። ብዙ ጊዜ ሁሉንም እንደዚህ ከምታስቀምጡ በጣም እንዲታይ ማለት ነው የምታቋርጠውን ብቻ ማለት መልስ የሆነችዋን ብቻ ብታስቀምጡ ይመረጣል። ስለዚህ ይሄን እናጠፋና ይሄ ይጠፋል። ሌላው የምንወስዳት መልስ የሆነችዋን ፓርት ብቻ ነው ማለት ነው። ይሄ ይጠፋል፣ የሚጠፋል ይጠፋል ይጠፋና መልስ የሚሆነው እቺ እዚህ ጋር ተጠፋ በአንድ ላይ አቋርጦ ይሄዳል ነው ያለው። ይሄ እንደዚህ ማለት ነው። ይሄ ይቀጥላል። ስለዚህ እቺ ፓርት ነች ማለት ነው። የትም አይሄድም መልሱ። መልሳችን አሁን የሚሆነው መልስ ጠቀሱ ብንባል ኖሮ ከዚህ ጋር እስቲ ትሪያንግል ማለት ነው። ትሪያንግል ወደ ታች አያልፍም። እቺ ፓርት ብቻ ነች ማለት ነው። እንደዚህ አድርገን መስራት እንችላለን። ኔክስት ታይም ከሰባተኛ ጥያቄ ጀምረን